ራህማ ውሽማ እንደሆነች አውቀን ነበር። እኛ ራህማ ውሽማ ናት ስንል ባልየው መጥቶ አይ ውሽማ አይደለችም እኔ ሚስቴን አውቃለሁ ከሚስቴ አናት ውረዱ አለ። እኛ ደግሞ አይ ራህማ ውሽማ ብትሆን ነው የሁሉ ነገር የተፈጠረው እንዴት እሷ ውጭ ይላታል ብለን ስንል እንዴ ባለ ትዳር ናት አለ። ይኸው አንድ ውሽማ ያልሆነ ሰው ለአንድ ሰው ቁጭ አርጎ አይቀልምም። ስለዚህ ይቺ ልጅ ስትደበደብ እንደዛ አጣናው ሁሉ ሲቆራረጥ ራሷ ሁሉ እንደዛ ሲፈነካከት ዝም ያለችበት ምክንያት አላት። ምክንያቱም ራህማ ውሽማ ስለሆነች ነው። አሁን የአባልየው ቢመጣ ጥሩ ነበር። ማሜ ነው ማሞ ነው ስሙ ማን ነበር? ማሞ ነው ማሞ። እሱ ቢመጣ ጥሩ ነበረ። አስረግጬ ነግረው ነበረ ሚስቱ ውሽማ እንደሆነች። ስሙ ማን ነበረ? ማሞ ነው ስሙ። አሁን ቢመጣ ደስ ይለኝ ነበር። አዎ ምክንያቱም እኛ ያለ እንትን አናወራም፣ ያለ ኤቪደንስ አናወራም። እሱም ብሏል ሰውየው እኔ አንቺን ስለምወድሽ ስለማከብርሽ ውጭ ከቤት አላት። ይችኛይቱ ግን በአጣና ቀጥቅጦ ራሷን ሁሉ ፈንክቶ ጥርሷን ሸራርፎ ሰደዳት። ይኸው ለሀገሯ በቃት። ይሄም አይረባ ሌባ ማለት ነው። ስለዚህ አሁን አንተ ደግሞ ሚስትህን ወይ ታደግ ወይ ከዛ ቤት አስወጣ። ያለበለዚያ ሚስትህ አሁንም ውሽማ ናት። ለአዚዛ ትደውልለት ጋይስ፣ አዚዛ ትደውልለትና ሚስቱ ውሽማ እንደሆነች ትገረው። ምንም ማድረግ አይቻልም። እኛ እንደብቅም ምን እናርግ ካላስ ሚስቱ የዛ ሰውዬ ውሽማ እንደሆነች ትገረው። ለአዚዛ ንገሯት እሺ ጋይስ። ምክንያቱም እኛ ከእውነት ጎን ቁመናል፣ ከህግ ጎን ቁመናል። ልጅቷን አግኝተናል። ያቺ ግን ውሽማ እንደሆነች በስነ ስርዓት ተናግረናል። በሲ ብርጅስቶንም ብላለች እኔ ሌላ ነገር ታወራላችሁ ወይ ስትላት እሱ ወድሻለሁ ይለኛል እኔ ግን ምንም የለኝም አለች። ሰርታ ታበላለች፣ እሷ ሰርታ ትመግባለች ለሰውየው፣ ብዙ ነገር ታደርጋለች። ይቺ ውሽማ ብትሆን ነው። አዎ ማሬ ሶፊ አየሽ፣ ቢመጣ ባልየውን አስረግጬ ነበር ምነግረው። ሚስቴ ውሽማ አይደለችም አልከ፣ ግን ውሽማ እንደሆነች በደንብ ስማ ነበር ብለው። ይኸው ወንዶች አያውቁም፣ የትም ነው የሚውሉት። ስለዚህ ይችኛይቱ ደግሞ ለዚህኛው ሰርታ ታበላለች፣ ትቀልባለች። ምክንያቱም በባሏ ላይ ማለት ነው ቺት ታደርጋለች። ልጅቷ እንኳን ሰላም የገባች። ለተጨነቃችሁ ለተጠበባችሁ እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። በጣም ሶፊያ ይሽ ወራዳነቷን ባለጌነቷን ይቺ ልጅ ተደብድባ በሞትና በመካከል ሁና እባክሽ አፈላልጊን ብለን ስንላት ሰምታችኋል። የሰጠችውን መልስ ባለጌ ናት። በጣም ነው ብታሳፍረው። ምክንያቱም ውሽማዋ ስለሆነ። ያችኛይቱ ልጅ ግን ምንም አይነት ግንኙነት ስለሌላት መታ ሁሉን ነገር ተናገረች፣ ያለውን ነገር ተናገረች። የሚያስፈልጋችሁን ሁሉ እኔ ያለው ከጎናችሁ፣ እኔ ምንም ችግር የለብኝም ጓደኛዬ ናት አለች። ነገሩን ያመጣችሁ ወይዘሮ ራህማ፣ ምክንያቱም ከዚህኛው ጋር ውሽምነት ስላላት። አዚዛ ለባልየው ትደውልና ትገረው ይረዳ። እሱ ስለምን በበረሃ እየተንከራተተ ሚስት አለኝ ብሎ ውሽማ ይዞ አገር ገባች። ጋይስ አገር ገባች። እናመሰግናለን። አብራችሁ ለረዳችሁ በጣም እናመሰግናለን። ልጅቷ ሀገር ገባ። ሳርዬ እናመሰግናለን። ሁላችሁንም እናመሰግናለን። መልካም ሆኖልን ሰላም ስራሽን አዚዛ አምቡዬ፣ ኧረ በስመ አብ ተይነጁ። የተፈጠረ ነገር አንቺ ወልደሽ ተጊተሽ ስንት ነገር መሰለሽ፣ ስንት ነገር። ደብዳቢው አሁን ይኸው ጋይስ ፖሊስ እቤት ገብቶ እንዳለ ደሙን በሙሉ ፎቶ አንስቷል፣ ልብሱን ወስዷል፣ ሽቶቹ ወስዷል። የሰውየውን በግማሹ የመነ ይላሉ፣ ግማሹ እዛው ነው ይላሉ። ነገር ግን ፖሊስ ስቲል እየፈለገ ነው። ምክንያቱም ወንጀለኛ ነው። ልጅቷን እኮ በሽመል እኮ ነው ጎራርዶ ይጣላት አናቷን። እንደዚህ ሌቦች የተረገሙ በጣም ነው የሚዘገንነው። ታሪ የምር እኔ እኮ እየሰማሁ ቢስሚላ ጫካ ነበር የሚኖረው ከዚህ በፊት ነጁ። እች እኮ ማለት ነው እቺ ራህማ የምትባል አሁን የምትላት እኮ ማርያምን ነው የምልሽ። እባክሽ ያለሽን መረጃ ስጪ። ልጅቷን ነጁ ቤት አከራይ ነው ደብድቦ ማለት ነው። ሰምተሻታል? አጣራው እስከሚቆራረጥ ድረስ ደብድቦ ልጅቷ ያውጫጭ እየሮጠች ፖሊስ ፍለጋ ስትሄድ ይቺ ራህማ የምትባለው ምንም እዚህ እንኳ መታ
ልትናገር ፈቃደኛ አልነበረችም። እመቤቴ ነው የምልሽ። እኛ ተጨንቀን ለኬ ልጅቷ እዛ ጋር ፖሊስ ይዛት መታ ሲገቡ ሲያጡት ተመልሶ ፖሊስ ይወስድና ያሳክምና እስር ቤት ይወስዳታል። አሳክሙ 2 ጥርሷ ተሸርፎ እጇ ተሰብሮ ቅንጭላቷ ተሰንጥቆ ተመልከች። በዚህ ውጥንቅጥ ውስጥ ስለሚያሳፍራት ነው ልጁ በዚህ ውጥንቅጥ ውስጥ ሆና እየሮጠች ፖሊስ ጋር መሄዷ ጀግንነቷን ነው የሚያስታውቀው። አየሽ አልበገር ባይ በጣም እሱ ግን በሚስቱ ላይ ነው ደግሞ በሚስቱ ላይ አየሽ ሚስቱን አስቀምጦ ፈጣሪ ከእንደዚህ አይነት ነገር ይጠብቀን ያ ረቢ። ልጅቷ ግን ጎበዝ ናት፣ ጀግና ናት በጣም ማርያም። ምን እግዚአብሔር ግን ሚስቱ ደግሞ እዛው ሽማ ናት። እኛ ጠርጥረናል ጋይስ። አንሺ ያለች ቤት እኔና ወደ ውጭ ሶስታችንም ወጥተን ነበረ። እየበረረ ተመልሳ መጣ። ያጦ ሲላክ ሻንጣ ውስጥ የለም ነበረ ከልጅቱ ሻንጣ ውስጥ መጥቶ አስገብተው ወይንቺ እዚህ ናት አለኝ። መቼም ነገሪቱን አስቧታል። መቼም ለሌላ የተባለው ያው እሱ ይህን የፈጸመው ሰው የላትም ብቸኛ ናት ብሎ ነው እንጂ በዛ ሰፈር ያሉትንማ ልክችም አያረግም። ለምን እኔም ሰው የላትም ባለው ኔት አባቱ ብሎ ነው እንደዚህ ያደረገኝ ማለት ነው። ኦኬ ራህማን ደግሞ ውጭና ሽሺ እኔ ስለምወድሽ ስለማከብርሽ አንቺን አላት ሳ ውጭ እሷን መክስከብ እሷ ከለ ከስቶች አሊያቱ ጥቂቱን ምኩስል ኳ ሊቀማት ልትቀርቡ ትክክል ልትደወይ ነው ልታረጊ ነው ሲላ ሌላ ዘመድ የለደውል ማለችው ያቅትለው የለቀቀላት እንቅስ ኳ ሊመናች ገሳ ነው። የአንቺን ስልክ አሁን እሱ እንደቀማሽ ነው ወይስ ቀብተሸዋል? ስልኬንም ናቆ ይዞ ሄዷል። እሱ እስም ያለ ባለጌ እኔ ከመጀመሪያው ሲጀምረኝ ከቤት መውጣት ነበረብኝ። ግን ይቅርታ ተባብላ በቃ ሁለተኛ ላይ ደርስ በቃ አሁንማ ላይ ፎቅ 2 ክላስ ይዟል። ነይ ተቃኝ ነው የሚለው 15 ዓመት ልጅ ይዞ በጣም ባለጌ ነው። ቁርቁር አርጋና ቶሎሸኛ የብትለው ውጥጥ አርጎንክ ይህን ሚስቱ አታውቅም። ከብር የመጨረሻ ባለጌ የሚስቱ ጋር ሲጨማለቅ እየቆየ ከቤት ውስጥ ማለት ነው። አዎ ሚስት አለው ደግሞ። አሁን እኮ ችግሩ ምንድን ነው? ወይ ከሚስቱ ጋር ሲጨማለቅ ቆይ አሁን ደግሞ ሚስት ይዞኔ እንዴት ብሎ ያሸሙራል። እንዴት የራማን ፎቶኛ ማግኘት እንፈልጋለን። የራማን ፎቶ ማግኘት እንፈልጋለን። ምክንያቱም ለምዶ ታውቂያለሽ ራማን በጣም እሱን ይኸውልሽ ባሏ ትክክል ብሏል። እሱ ባሏ የራማን ፎቶ እንደምንም ብለሽ አንቺ ፈልጊልን። ምክንያቱም ለምዶ ታውቂያለሽ ባልየው መጥቶ ከሚስቴ ራስ ላይ ውረዱ ያለበለዚያ አናታችሁን አፈርሳለሁ ብሎ ሲናገር ሚስት የዛ ሰውዬ ውሽማ ናት አለው። እኛ ደግሞ እንዴት አወቅ ምግብ ካልተሰራ ካልተሰጠ ብላ እኛ አይመለከተንም። ምናሌ ምትልፈልፈር ለምን ምግብ እኛ አይመለከት ስለምግብ እችኛዋ እኔ እንዲያትቀይም እኔ መቃዴ ለብቻ ነው። ግን ቃኒ ዛ ግዴታ ለእሱ ስትከራከር ምግብ ሰርተንኛ እኛ ጋር እየተጠቀመች የነበረችው ሄድሽ ኮበለለይ ለብቻው አንድ ጉርፋ ዘግታ ነገር ታወጣውጥልሻለይ በስልክ ለብሶ አንቺ ነገር የምታወጣውጭ ምንድን ነው ብላ አንሻ ስትላት አንሻ ይሄ ሰውዬ እብድ ነው ተረጋጊ ብዬ አንሻን ሪከርዷን አስጠፋዋት። ሀሰማ ውረጅ ናቶ ለምን አንሻን አብለሽ ጦጦ ሲለውን ተመካከው ሻንጣ ያስገቡት ሁለታቸው ናቸው። እክራል ማናቸው አሀ የእንትኑን ተመካክረው አስገብተው ነው አንቺን ከዛ በኋላ ከፎቅ ሳጥን ላይ ጠርታ ናት ወሬ ያለችው። ተመካክረው አስገብተው እኔን ጠራኝና ከውጭ ስንገባ አንቺ ጋይ ሰማች ጦሲለው ዛለ ጦሲለው ዛለ አለች። እኔ ሰውዬ ሊለቀልቀኝ ነው ዛሬ ተወሰልኩና አዎ ጦሲለው አለ ሀላት አልኩኝና ገብተው ሲከራከሩ አንሻ ለምን አንሻን አብለሽ አሰደብሽኝ እያለ አንሻ ስትከራከር ራህማን አንሻ ዝም በይ የሰደበሽ ምግቡን መስራት ስላቆምሽ ነው ሆዱ ስለቀረበት በቃ እሱ አንቺ ለሱ ባልቂ ከሱ ጋር ሆዱን አብዩ ከአንቺ ጋር ፒስ ነው። ከዚህ ውጭ ካረግሽ በቃ በአንቺ ብጭቅ ድቅ ነው የሚያረግሽ። ስለዚህ ሰውየው ችግር አለበት ማለት ነው። እዛ ቤት የሚገቡ ችግር አለበት ማለት ነው። ሴቶቹ አይናገሩም፣ ጸጥ ብለው ነው እስከዛሬም እርግጠኛ ነኝ ዝም ብለው ውልቅ የሚሉት። አሁን እኔ እቤት ያሉትን እንዲያልነግራቸው ያወሩብኛል። የሆነ ችግር ይፈጠራል ብዬ ጸጥ ብዬ ነበረ ማለት ነው። ግን ክፍሌ ሲገባ ሳያዩት አይቀርም። ግን እነሱ አልነገሩኝም። እኔ ግን አሁን እንደዚህ ስመታ አውርቻለሁ ወይ ለአንዷ ማለት ነው። እኔ ታወሩብኛላችሁ ብዬ ነው እንጂ እየገባ ሲያስቸግረኝ ነበረ። ቆይ ለየብቻችሁ ነው እንዴ የምታዩት? ለየብቻ ነው እንዴ የምትኖሩት? ለየብቻ ነው እንዴ የምትኖሩት? አንድ ማለት በአንድ 4 ክፍል አለና ሴቱ ገብሻል ኢጃዛ ቤት አንቺ ስትተኛ አንደኛዋ ስልክ ታወራብሻለች ላይ ይችላል። አንደኛዋ ደግሞ እንቅልፍ አትተኛም እና ለዛ ሲረብሽ እኔ እነዚህ ልጆች
እንቅልፍ የማይተኙ እኔ ብቻዬን ልተኛ እኮና ብቻዬን ስተኛ ያዩታቸው እኮ እርግጠኛ ነኝ ያዩታል። ያው እየታዘቡ ምስኪን ወይም እየተኛ ነው አብረው ብለው ያስባሉ። እርግጠኛ ነኝ ያሙኛል እያልኩ እኔ ለአንዷ ሚስጥር አወራኋት። ዜና ሄጅና እንቅልፍሽ ይቅር እነሱ ጋር ገብተሽ ተኝ ስትለኝ ገብቼ እነሱ ጋር ተኛሁ። እኔ አልኩት እንደዚህ አልኩት እኔ ነግሬሃለሁ እንኳን ባለትዳር ሁኜ ባለትዳር ባልሆን እንደዚህ አይነት ነገር አልሰራም ስለው በቃ ካልፈለግ እንትን አንጣ ምንድን ነው አመታችን ቆጥረዋል። ይገርምሻል የዛሬ አመት የተጣላ ነው ቆጥሮ እኔ ናንቺ እኮ አመታችን በቃ እኔ ለአንቺ ቦታ አለኝ ለእኔ ቦታ የሚባል ነገር የለም። ፈርድ የኔም ቦታ አልኩት አላስችልካለ ሄደ መድኃኒት አልጠፈት ሄድ እያለ እንዴት አንቺ ቆይ ቤቱ ከዛ ቤት እንዴት አለቀቅሽም ታዲያ? ይህ ሁሉ ነገር ሲፈጠር እንዲሁም ሪከርድ ነበረኝ እዛኛው ስልኬ ላይ የሆነ ትንሽ ሪከርድ ላክስቴ ልጅ ልኬላን ነበርና እስኪ ካለ እንዲሁም አትጨማለቂ ብላ እሷ ሰደበች። ገብቶሻል? ፎቶውን ራሱ ይሄን ኢቃማው ፎቶውን ሻጉሬ የውሸቱን ኢቃማ ይዤው ነበረ። ለምን በጣም ጠረጥረዋለን። በቃ በሀይል ነው የሚጠቀመው። ሽንት ቤት ሰው እያለ ገፍቶ ወደ መግባት ይሞክራል። ገብቶሻል? ሽንት ቤት ውስጥ ሊደስ ነው እንደ ይሄ ልጅ እላለሁ። ሚስቱ የት ነው የምትኖረው? ሚስቱ የምትኖረው ሀይል ነው የምትኖረው። ሚስቱማ ስትኖር ቀጥ ብሎ ከሽንት ቤት አይዟዟርም። የምን ያሳር ቀጥ ብሎ ክላሱ ነው የሚገባው። ሚስቱ ሳትኖር ነው ቢማግጠው? ሚስቱ ሳትኖር ነው ቢማግጠው? አዎ ሚስቱ ሳትኖር ሚስቱን አሁን አዲስ ነው የመለሰው። ገና 3 ወራቸው 3 ወር ቤት ተቀምጠው እሷ ወደዛ ተመለሰች። ገብቶሻል? እሱ ሚስት እያለው እናንተ ያለ በፊት እናንተም ሰላም ታገኛላችሁ ሚስት የለመልስ ነው አለ። እሺ መልስ ተባለ። ሚስቱ ስትመጣ ይስተካከላል የተባለው ልጅ ጭራሽ ደግሞ መኝታ ክፍል እየገባ ሊደፍር ሙከራ አረገ። ሚስቱ እያለች ነው ቢደፍራችሁ? ሚስቱ ስትኖር ነው። ሚስቱ እያለችማ የምን ያሳር አይልም። ቀጥታ ሚስቱ የት ነው የምትሄደው? ስራው ሀይል የሚባል ቦታ ለ500 ሪያል ከፍላ ነው የምትሄደው። ያለችው ስራ ቦታ። እሺ ታዲያ አንቺ ራህማ ኢማን ምን ትሰራላችሁ ቤት ውስጥ? እናንተ ስራ አትሄዱም እንዴ? እኔ ስራ ሄጄ አልሆነ ብዬ ተመልሼ እታች ደረጃ ጠብቆ ሳልሳም ትበር ጓደኛ ልጅ እሷ እንደ ብዬ ክፈቼ ብዬ ከላይ ሆኖ ያዳምጠኛል። ምን እያወራሽ ነው? ነይ ቶሎ ተቃኝ ላይ እላይ መለሳ ከኔ ምንድን ነው የምታደገው አንተ ልጅ? በቃ በጣም ተያይዞኛል። እኔ ግን አልጠረጠርኩም እንደዚህ ያደረገኛል ብዬ። ገብቶሻል? ጭንቅላትሽን በምንድን ነው የመታሽ? ያለጭ ባህረጭሻለሁ ሚስቴ ናት ይዘሻታል። የድሮ ሚስቱን የፈታትን እኮ ነው። በምንድን ነው ጭንቅላትሽን የመታሽ? በዱላ ነው። በቀርቃው ስብርብር እስከሚል ላይ ነው የጨረሰው። እንደዛ ነው የቀጠቀጠኝ። ከምር ያ ሁሉ ሲፈጠር እነሱ ለምን ዝም አሉ? እነሱ መመሰል ይፈሩት። እሷ አንሻ ትንሽ ተከላክላለች። ራማ ያው የእሱ ውሽማናት ተላላኪ ናት። ጠጥ ነው ያለችው። ሽንቷን ይዛ በምግብ ስትከራከር ነበረ። ይብላ አይብላ እያለች ማለት ነው። ኦኬ። ስለዚህ መጀመሪያ ጸቡ ከመነሳቱ በፊት ራህማ ከላይ ፎቅ ሰጥል የጠራችው እሷ ናት። እሷ ናት የጠራችው። አውረድ ብላ ጠራችው። አይሻ እንደዚህ እያለች ነው ሲለውን ለምን አይሻና የጓደኛዬ ነው ብላለች ብላ እሷ ናት የጠራችውን አውረድ ብላ። በጣም ባለጌ ናት። እዚህ መታ እኮ ስትለፋደር ቆይታ ደግሞ ትሰራለች። ቁርአን ትቀራለች። እንጂ ደግሞ የሚገርምሽ ነገር ቁርአን የምትቀራው እኔ እኮ ግርም የሚል እንዴት አይነት ባለጌ ናት ነው ያሉት። ደግሞ ባልየው መጥቶ ሚስቴ ማንንም አትነካም ከማንም ወንድ ጋር ትዘላዘልም ሲል የዛኔ እኔ ሚስቴ ስታወራ የነበር ራህማ ሲል ምን ስቀረባት ምን ሸፍድ ያለች እናቴ ሸፍድ ያለሽ ባለጌ ተሸፋኝ ባለጌ ሲጀመር አያወሩም። ልንገርሽ ሴቶቹ የሚሰሩትን ስራ እየረበሽ አያወሩም። ለምን ካወሩ አርጓቸው አውጥቷቸዋል ስለሚሏቸው ማለት ነው። እኔ ብቻ ነኝ አሁን ባቡ እንደዚህ ያደርጋል ብዬ አውጥቼ የተናገርኩት። እንደዚህ ያደርገኛል ብዬም ለሌላ ሰው ማወራው የሚረብሻል ብዬ እኔ ነኝ። ሌሎቹ አያወሩም። ወይ ጣጣ! ልጅቷማ ታስታውቃለች ከሰውየው ጋር ግንኙነት ቁርአን ትቀራለች። ዝም ብላ ነው። ውሸታም ናት። ውሸታም ሽንቷን ይዛ በምግብ አልኩሽ በምግብ ይብላ እኛ ይባላል አይመለከትም። እኔ ሲጀመር ስለመቃዱ አላወራሁም። ግን እሱ ጤናት እኔ ለብቻ እየሰራ ስለምጠቀም እኔ አላልኩትም። እሷ አንሻ ትውት ስታረጋት እራሷ በቃ ምግብም ለየች። እሷም እሱ ጋር ነው የምትጠቀመው። እኛ በመብላቷ ሰዎች ሲጀመር እሱ ጋር ነው የምትጠቀመው። ምግብ አብራ ከእሱ ጋር ነው የምትበላው። እሱ ጋር ነው ምግብ የምትጠቀመው። ቆርቆሮ እሱም የሆነ ነገር ሲያመጣ ራማለሽ በሩ ላይ ከተኛ
እኛ በሩ ላይ አስቀምጦ ይሄዳል። ከፈላጊ ሲጀመር ከኛ ተለየች። እኛ ሰዎች ወተን ሂደን በቆሎ አድርገን ቆልተን ምናምን ብንጠራት እንዲ ያለች አልበላም ብላ አዎ አልበላም ማለት መጨረሻ ላይ ካለት እንዲ ካለች ታያት አዳዛት ይችኛዋንሻ ታያልኳት። እንደውም ምን አንሻ ዛሬ ይችል ፈርዶባታት ዝም በይ አትነጋገሪ እያልኳት አንቺ ክፍል የለየሽው ነገር ልታወጣ ውጭ ነው እንዲ ምን ብለሽ ነው አንሻ ናት ያልሽው ስትላ እኔ ነገር ይሄ ይመጣል ብዬ መቻል አንሻ ዝም በይ እምኪን ምግብ ስለማብላቱ ስለተውሽ ነው የሰደበሽ እያል እችኛ የታን እኮ በፊልሙ ልዳርጓታል አልተሰድብኩም ብሎ ያበቃ ነግኛል። ጋዙን ሊያቃጥል ነበረ። ያችን ባለቱ ሲለዋል ውጡ ከቤት አላቸው። እሱ ውጡ ከቤት ብሎ ዝውር ብሎ እስላም እናንተናቸው የሰረቃችሁት ሌቦች አለልሽ። እሱ እንትኑን ጋዙን ሊያቃጥለው ነበር። ቤቱን ሊለኩስ ነበረ። አዎ ጋዙን ሊለኩስ እነሱ ሄድ ያቀፍ አረገችዋል። ራህማ ሄድ ያቀፍ ስታረገው ተዋሉ። ይገርምሻል አይገርምም? ፖሊሶች አንቺ ታዲያ የት አገኙሽ? ፖሊሶች አንቺን የት አገኙሽ? እኔ ደምጥቻቸው ላይ እሱ ከቤት ስወጣ እኔ ወደ እሱ ሲሄድ ፖሊሶችን የፖሊሶችን ከኋላ መለቀት ናቸው ያዙት። ይሄ ታራሚ ያዙት እያልኩ እሱ ሲሮጥ እኔ ስሮጥ በገባበት ጠፋል። እንደዛ ደምሽን እያፈሰሽ? አዎ ደሜ እንደዛ እያፈሰስኩ ተከታትየዋለሁ። በሳይክል እየሮጠ እኔ ያዙት እያልኩ ለትንሽ ነው ያመለጠው። ከዛ ያዙሽና ሐኪም ቤት ወሰዱሽ አንቺን? እኔ ራሴ እኔ በእግሬ እየሮጥኩ እነሱ ከኋላ እየሮጡ ነው። ያን ያዘርበት ብለው ነው አላገኙትም። ከዛ ይዘው ይሄዱ ሐኪም ቤት አሳክመውሽ ወደ እስር ቤት ወሰዱሽ? አሳክመው ቤት ይዘው ይመጡ። ቤቱ በሙሉ በካሜራ ተቀርጿል። ውስጡ የእሱ ልብሱ፣ ሽቶ፣ 3 ሽቶ ይዘው ሂደዋል። አሻፍ ስልካ ቤቶ የእሱን አንስተው ይዘው ሂደዋል። ቤት ገብቶ ደግሞ አልቀረም፣ በካሜራ ቤቱ ተቀርጿል። አዎ ደም በደም ተውኖ ነበር አሉ። ደም ብቻ ነበር አሉ ቤቱ። አዎ ቤቱ ደም ብቻ ነበረ። እነሱም ሲገቡ ደሙን አገኙ፣ ቀረጹ። ደሙ ሁላ የእሱንም ልብስ ቀረጹ በፌስታል እያ ነው። ራህማን ደግሞ ደሙን ጠቢ ብሎ ነግሯን ነበረ። አዎ ሲዞ ነበረ። ሰዋሩ ሰምቻለሁ። ይሄ እንደመጣቢ ብሏታል እያሉ ነበር። እና ታዲያ ያ ሁሉ ነገር ስትሆኝ አንቺ እንዴት እነሱ ራሱ ዞር ብሎ አለማየታቸው? እችኛ አንሻ ስትከላከል ነበረ። እችኛ ግን ዝም ብላ ቆማ ስታይ ነበረ። አንሻንማ ያው መጀመሪያ ስለሰደባት ገብቶሻል። ስልኳንም መንጭቋት ይሄድ ይዛ ነው እንደገና የለቀቀላት። ስልክ እየተለደውኝ ነው አላት። ስልኳን እንቃረብ የአንቺን ስልክ አሁን እሱ እንደወሰደው ነው ወስዷል። ስልኩንማ ይዞ ሄዷል። እንግዲህ እንኳን እግዚአብሔር ያተረፈሽ፣ ፈጣሪ እንኳን ለሀገርሽ አበቃሽ። ቤተሰቦችሽ፣ ወንድምሽ፣ እህቶችሽ በጣም ተጨንቀው ነበረ። እዚህ ያሉት ደግሞ እንዳለ አንቺ ጋር ያሉት የስደት እህቶችሽ እነ አዚዛ እነ ሙዬ አንቺን በመፈለግ ኢምባሲ በመንገር እኛም ራሳችን በማፋለግ በጣም ተቸግረን ነበረ። በስተመጨረሻ እስር ቤት እንደገባች ስናቅ ተረጋግተናል። ከዛ በኋላ ግን ራህማ የምትባለውን ኦልሬዲ ጠቁመናል፣ ሰተናል፣ ያለውን ነገር ሰተናል። እኛም ስልኳን ሁሉ ነገር ሰተናል። ግን ፎቶን ብቻ ስላላገኘን መስጠት አልቻለም። አላገኘን። የገባቸው ቤት ይገርምሻል። አዲስ ገብታ ነው አሁን ስለሱ የምትከራከረው። ኦኬ አልኖረችም እናንተ ጋር? አዎ ችግሩ ባሏ ደግሞ እኔ ሚስቴን አምናታለሁ አለ። እኔ ደግሞ አይ ውሽማ ናት እሷ እባክህ ምናምን። እሱ በሳምንት በምናምን ይመጣል ባልየው። አዲስ ነው የተጋቡ። ሲጀመር አዲስ ተጋብቶ ነው። አሁን ሁለተኛ ወረዱ መሰለኝ ከቤት። አሁን ሁለተኛ መጡ መሰለኝ። አዲስ ነው የተጋቡትና 2 ጊዜ የተገናኙ ከተጋቡ በዛ አዲስ ናቸው ከቤት የመጡት እኮ። ችግሩ ባልየው መጥቶ ከሚስቴ አናት ላይ ውረዱ ብሎ እኛ ደግሞ ከሚስቴ አናት ላይ የምንወርደው አንቺ ስትገኝ ነው ብለን ነበር። እግዚአብሔር ይመስገን አንቺ ተገኘሽ። ዋናው ነገር አንቺ ሰላም መሆንሽ፣ በሰላም ሀገር መግባትሽ ነው። እንግዲህ እዚህ ያሉ እየተከታተሉሽ ነው፣ ስለ አንቺ ሲጨነቁ የነበሩት። አመስግኝና እንዘጋለን ማለት ነው። በጣም አመሰግናለሁ። እኔ ስለተባበራችሁን ሁላችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። እኔ ማንም ሰው ስለሌለኝ እናንተ በሰዓቱ ከጎኔ ቁማችሁ እንደዚህ ስላደረጋችሁልኝ በጣም አመሰግናለሁ። አይዞሽ፣ ደግሞ ራስሽን ጠብቂ። ሲቀጥል ደግሞ ታከሚ። እንደገና ደግሞ ሁል ጊዜ ቢሆን ገባሽ ፈጣሪ ከአንቺ ጋር ነው። ጸሎት አርጊ። ከዚህ ነገር ያተረፈሽ እሺ ማሬ።
አይዞሽ የኔ ቆንጆ። እሺ ቤተሰቦች ሰላም በይልኝ። እሺ ማሪሽ። እሺ ቲክቶክ ስከፍቺ ደግሞ ትመጫለሽ። እሺ እሺ። ስለዚህ እሷ ጋር ፒስ ነው። እነዚህኞቹ ደግሞ ጥብድ አድርጎ ያዘ። ይህ ሌባ፣ የሰው ሌባ። ኧረ በዚህማ ገብቷት እኮ ነው። ኧረ በስመ አብ ብቻ እንደው እግዚአብሔር ከእንደዚህ አይነት ነገር ሰውረን። ለሌሎቻችሁ ትምህርት ይሆናችሁ። እዛ የምትኖሩ እንደዚህ በብዛት አሁን በጣም ብዙ ኢጃዛ ቤቶች እዛ ኑሯቸው በቃ እንትን ነው፣ ለየት ያለ ነው። እና ሌሎቻችሁም ተጠንቀቁ፣ ተማሩ ከዚች ልጅ። አንዳንዴ ህይወታችሁ እስኪጠፋ ድረስ ቆማችሁ አትጠብቁ። አዎ ጓደኛ ምረጥ። አረ ይኸው ራህማ ምትባ እኛ ሁሉን ነገር የራህማ ሰተናል ጋይዝ። ችግሩ ፎቶ አለ ያጣ ነው። ፎቶ አንደው እንጂ ያጣ ነው። ሁሉን ነገር ሰተናል። ሁሉን ራህማ ውሽማ እንደሆነች አረጋሽ ትሙ እንደጀው ወደ 7000 ሰው ነበረ። ሁሉም ራህማ ውሽማው ናት። ራህማ ውሽማ እማይል የለም አልኩሽ። ስታወሪያት ራሱ አንቺ ባሏ እኮ መቶ እዚህ ሚስቴ ምንም አታረግም ይላል። ለእሷ ይከራከራል። እሷ ግን ውሽማ ናት። አየሽ እች ወራዳ፣ የሰው ወራዳ ወራዳ ባለጌ፣ የሰው ባለጌ። እሱ ወጥፍ አስቀምጣ ነው እዚህ ከባሏ ጋር እንደገና እኔ ባለ ትዳር ነኝ ብትለው። ባልየው በጣም ነው የሚያሳዝነው። በጣም እሷ ካደች ምንም የለኝ ማለት ወይ። ከተጋቡ 2 ብቻ ነው፣ 2 ዓመት ሆናቸዋል። 2 ነው የተገናኙት አለች እኮ። ስሚ ሲጀመር ልንገርሽ 2 ዓመት በ2 ዓመት ውስጥ 2 ዳጁ ኢቨን እንኳን ልንገርሽ ስለ ልጅቷ እንኳን ዲቴል ነገር ስጭ ብንላት እምቢ አለች። በጣም ጨካኝ ናት። እኔ ስሚ ያለ መረጃ ያለ ማስረጃ ምን ይላል አይገኝም። ዳጁ ቮይስ አድርጎ ማለት ነው ደሙን ጠቢ ራማ ደሙን ጠቢ አላት ጭራሽ። ወይ ጉድ ባለጌ ነው። ካለሽ ሳሪ ይሄ ታሪክ በእሷ ላይም ነገ ይደገማል። እሱ ቢያመልጥም ቢጠፋም ነገ በሌላ ሰው ግን በሆነ ሰዎች እሷ ላይ የደረሰው ስቃይ ይደርሳል። ሴት ሆናችሁ ሴት ላይ መጨከን ከባድ ነው ወላሂ። ምንም ቢሆን አዚዛ በቃ ሲጀመር ጓደኛ ምረጡ ጋይስ፣ ጓደኛ ምረጡ። የሴት ጓደኛ ስትይዙ ምረጡ። በነገራችን ላይ ስደት ላይ ስለሆነ ያው የሚያስገድዱ ነገሮች አሉ። ኢጃዛ ቤት ስትይዙ እንደፈለጋችሁ አይሆንም። ቢሆንም ግን ቁጥብ ሁኑ። አላህ ይጠብቃችሁ። በተረፈ ወይ ጉድ ራማ እኮ ውሽምነቷ ተረጋገጠ። ማሪ የዛን ቀን ራማ ውሽማ ናት ስንል አልነበረ? ራህማ ውሽማ መሆኗ ተረጋገጠ። የባልየው ቁጥር ካለሽ እባክሽ ንገሪው፣ ወይም እዚህ ይምጣና ንገረው። ሚስት አለኝ እያለ ከሚለፋ ከወዲሁን እንቋጭለት። ምክንያቱም ያቺ ልጅ የተደበደበችው ልጅ ኢትዮጵያ ገብታ በስነ ስርዓት ግንኙነት እንዳላቸው ነገረችን። ማሪ እንኳን ደስ ያለች፣ ደግሞ ኢትዮጵያ ገብታለች ውዴ። እና ለማሜ ለሚባል ሰው ንገሪው፣ ራህማ የዛ ሰውዬ ውሽማ ናት በይው። እሺ ውዴ። ሚስቱም ተወቅ፣ ለሚስቱም ንገሯት። ካላስ የሰው ህይወት ለምን ይበጠበጣል? እብዶች ፈጣሪ ወይ እውነትሽን ነው። ይውጣ ሀቁ። ምስኪን እሱ እዛ ሚስት አለኝ ብሎ ስራ ይሰራል ወይ ደግሞ ከዚህ ምጣ ነገር ነፂ ትነግረዋለች። በሀቅ ልንገርሽ፣ ድሀ ልትሆኚ ያለሽ መልክ ላይኖርሽ ይችላል፣ ምንም ላይኖርሽ ይችላል። በሀቅ ባህላል ያገባሽው ባልሽ የተሻለ ነው። ውሽማ ምናምን እኔ አይመስጠኝ። ይሄ ወደዛ ወደዚህ መንጨበላለት እግር ሰቅሎ ወደዛ ወደዚህ ማለት ደስ አይለኝም። ምክንያቱም ሴት ልጅ መከበር አለባት፣ ክብሯን መጠበቅ አለባት። ድሀ ልትሆኚ ትችያለሽ፣ አብረሽ ታድጊያለሽ፣ ሰርተሽ ያልፍልሻል፣ ምንም ችግር የለም። ገንዘብ ይመጣል ይሄዳል፣ ሁሉንም ነገር ታገኘዋለሽ። ዋናው ነገር ምን እንደሆነ ታውቂያለሽ? መታመን ነው። ሴት ልጅ ካልታመነች በጣም ቆሻሻ ናት። ምክንያቱም ወንድ ልጅ አሁን እሱ እዚህ መጥቶ ነጁ አረጋሽ ስሙች ከሙኒት ጋር መጋደል ነው የቀራቸው። መጋደል ኧረ በመብርሃን እንዲህ ምን አስበሽ ነው? በቃ አልኩሽ እንዲህ አንተ ታምናታለህ ሁላ ብላ ሙኒት ነግረዋለች። እሷ ግን የውራን ሰቅላ ሌላ ወንድ ጋር ናት። ይቺ ባለጌ
ለትዳሩ ታማኝ ከሆነ ሽንጡን ከትሮ ይከራከራል። እሷ ግን በሰራችው ስራ ታፍራለች። ሲጀምር እኔ ትዳር ሲባሉ እንደ ቃቃር የሚያዩት አንዳንዶቹ የምሬ ነው። እንዴ ሳሪ ኖርማል ነገር በጣም ነው የተከራከረው። እሱ ይህን ያህል አምኖ ያን ቀን ሲከራከር ግን ሲያሳዝን ግን ሲገባ ስናስወርደው ሲገባ አልኩሽ መሲ እንትን ስትለው ራሱ እንዴት እንደተናደደው ብታይ ያሳዝን ባላ። እሷ ግን ሌላ ውስጥ ናት። እንደው ወዲያ ተጠረጠርነው ነገር ነው የሆነው። ተረጋገጠ። ውሽማ አበባለ ምግብ ሰርታ ታበላ ነበር፣ ውሃ ታጠጣ ነበር። ለእሱ በቃ ሽርጉድ ትል ነበረ። አየሽ ባሏ እዛ በረሃ እየተንከራተተ ሚስቴ ብሎ እዚህ ተከራከረ። እባክሽ ታዲያ የነብስ ይሆንሻል ልገሪ ፈጣሪ በሚያውቀው ነገር ባለጌዎች ታደጉት ለፈጣሪ ታላችሁ በጣም ማርያም ካላነ የእሷን የልጅቷን ህይወት እንዳገኘው ታደጉት ይበላሻለች ባለ አዎ ማሪ ለነፍስ ይሆናታል ልጅቷ። አዎ ልጁን ታደጉት፣ ጌታ ልጁን ታደጉት። ይህ ውሽማ ምናምን ይሄ እንደዚህ አይነት ነገር አይመስጠኝም። ጌታ ደስ አይለኝም። በቃ በሀቅ ምንም ነገር ሳይኖራችሁ አብራችሁ ኑሩ። በቃ እንደዛ ነው የሚሻለው። ያለበለዚያ ማርያምን ይደብራል። ባሌ ውሽማ እኮ ሆኖ ተገኘ። የእነዛ ሰዎች ወይ አንተ ለኬ ታሪኩን አልሰማህም ወይ ይቅርብህ። አንተ ምን ታውቃለህ ስለ ውሽማ? አርፈህ ተቀመጥ። እሺ ጋይስ እምገዙ አላችሁ ግቡ። ሲመጣ እንነግረዋለን ለማሜ። እግዚአብሔር ይስጥሽ፣ እግዚአብሔር ይስጣቸው። እነሱ አሳውቀውናል። ቻውን ጤንነትሽ እንዴት ነሽ? እኔ አሁን ያውጅ ደግሞ ዛሬ ታሽቼ መጥቼ ደግሞ ለሁለተኛው ተቀጥሬያለሁ። ምንድን ነው ተባራዩ ምን ይሆን ነው አለ አንዱ ናት እንትን ብሎልኝ አላችሁ። ዛሬ ደግሞ አንድ ይቀረኛል። ባለቤትሽስ እዛው ነው? አዎ ኢንሳን እኔ ጭራሽ ይሄን የሞተው ወንድማል እኔ እንደዚህ ያን ነገር ይሄት አለችኝ አንድ ፍሬ ይሄት በዚህ ምክንያት እኔ ምንም አላውቅም። ይሄ ምንሽ ነው እኔ አላውቀውም። ልካልኛለ አላውቀውም። ፍጹም ቤቱንም አላውቀውም። አዲስ ነው አካውንቱ ምን ይማቀም ነገር የለም። አዲስ እኮ ነው አካውንቱ ሲጀመር ራሱ አካውንቱ ወይ ታውቀዋለሁ ገና በሚዲያ ለቃኛለኝ ብላ በሷ ነው እያለ ያገር እሪ እኔ ምን ላድርግ ቆይ አዲስ ነው አካውንቱ። እኔ እኮ ነግሬያታለሁ አዲስ ነው አካውንቱ አዲስ ነው። እኔ ሀታ ለጓደኛዋ ደውላይቼ አሁን ቃል ለምትባለው እንደዚህ አድርጋለች ብላ ይሄ አዲስ ነው አካውንቱ። እኔ አላውቀውም፣ ልጁንም አላውቀውም። ውስጡ ያለውን ቪዲዮ ገብቼ አታየሁት። ሀታ ጽፌለት በውስጥ አይመልስም። ማነህ ብዬ ማለት ነው። ወላሂ ሳራዬ ልጄን ሳይ ልጅ አለችኝ ገና ነው 28 ፎሎ ብቻ ነው ያለው ማለት። አዎ አዲስ ነው አካውንቱ። ገና ሀዋ ፎቶ ይለቅ እሷ በጓደኛዋ ፎቶ እኮ ይሄ አሁን የተለቀቀ ፎቶ ከቶክቶክ ነው ያመጣሁት። ሌላ አካውንት አላት ግን አካውንቷን አትናገርም። ገባሽ አይደል? እኔ በዚህ መልኩ እንዲለቀቅባት አይደለም ምንም እንዲልባት አልፈልግም። እኔ ሴት ነኝ፣ ልጅ አለኝ፣ ሴት ልጅ አለኝ። አስባለሁ እኮ እሷ የምታደርገውን ነገር ሁሉ እኔ ይከታተላታለሁ። ምክንያቱም ለምንድን ታውቂያለሽ? አንቺ እንድትመልሽ ብዬ እስካልኩ ድረስ አንቺን በተአምር ደግማ ፖስታ ለሌላ ስተኦን ፔጅ ገብተሽ እኔ ቃል ምክንያቱም ካደረገች ቃሏን ጠብቃ አስነስታለች። ይቅርታ አስጠይቄልሻለሁ። አሁንም ስትሰጫት ይቅርታ ትጠይቃለች ለጥፋቷ ተስተቶች ብያለሁ። አሁንም በእናንተ ቤት እኔ ይቅርታ እኮ ችግር የለብኝም። ታውቂያለሽ የፖስተውን ሰው እኔ ራሱ ባቀው ወይ ቁጥር ብትሰጪ አሁንም ደግሜ ያናገርምሻለሁ። አዎ ይፖስትልሽ የፖስተሰው እኮ ቶፊክ እኮ ለመባሉ እኮ ቶፊክ ይባላል። እዚህ ጋር ግን ቶፊክ መባል ሳይሆን ማን እንደሆነ በደንብ እናውቃለን። በግልጽ ማወቅ አለበት፣ ማጣራት አለበት። እኔ ሀታ እያጣራሁ ነው። ወላሂ ሳራዬ ወላሂ ልጄን የምወዳት አንድ ፍሬ ልጅ አለችኝ። ሀገር ያስገባኝ እንዲህ ለምን እንዲህ አልዋሽሽ ላይላሀ ይለል ለምንድን ነው እኔ ወላሂ ይሄንኑ ብዬ በአንቺ እኮ እሷ እኛ ራሱ ካወቅነው ማርያም እናስጠፋልሻለን፣ እመቤቴ እናስጠፋልሻለን። እኔ አሁን ፎሎ አይደለም ፎሎ አረገውና ካወራኝ ያስጠፋልሻለሁ። እመቤቴን ነው የምልሽ፣ አልዋሽሽ፣ አስጠፋልሻለሁ። ምን ችግር
እሺ ስም የሀገሮች ልጆች የተቀባበሉት ፎቶ ካለ እንዳለ የላክሹ ካለ አስጠፊላት። ሰምተሻል ውዴ? ይሰማል? ሚዩት አድርጋለች። ታጠፋልሻለች። በቃ እሺ አትናደጅ። ይሄው አውሪ ልጆች ጋር ፎቶ ምናምን ልከሽ ከሆነ እሷን አስጠፊ። እማዬ አስጠፍቻለሁ። ሀታ በቶክቶክ ላይ ካላችሁ ባካቸው አጥፉልኝ እሰጣለሁ ብላለኝ። እኔ ያልኩሽ ልጅ አለችኝ የመወዳት ልጅን የሰብ ይሻል ወላሂ ማርያምን ይኸው ሰማሽ። ወላሂ ነው ሙስሊም ነኝ እኔ አላቃትም። የእሱ አዲስ አበባ ላይ ናት። እኔ የወሎ ልጅ ነኝ። ወላሂ ነው የምልሽ አላቃትም። አንተዋወቅም። በዚህ ጀዛቤን የተዋወቅ ነው። ገባሽ አይደለም? አስጠፊ ይኸውልሽ አስጠፊ። አሁንም አንቺ እኛ ባናይሽ ፈጣሪ ያይሻል። እኔ ለአንቺ እንደዚህ እየተጣለው ወላሂ ታራዬ ወላሂ እኔ አጠፍቻለሁ። ወላሂ ግን ማንም በቦሰተው ወደ እኔ እንዳይመጣ። አሁንም ሌላ ሰው ይቦስታታል። ሌላ ሰው ካለ ልጅቷ ሌላ ሰው መቦሰቷን ስርዓት ይኑርሽ። ሊኖርህ እኔ እኮ የምልሽ ሌላ ሰው ካለ ምናልባች በእኔ እንዳይመሀኝብኝ ነው የምልሽ። እኔ አላውቅም። ሌላ ሰው እንዴት ሊኖር ይችላል? እሷን አላየ አያውቃት። ጸባቸው አንቺ ጋር አንቺ ነሽ ለሀገሩ ልጆች ይላልሻል። እኔ ልክ ያለው ፖስቱልኝ ብዬ ግን አስጠፊ አስጠፊ። አሁንም አስጠፊ። ገንዘብሽን የምትፈልጊ ከሆነ አስጠፊ። ምክንያቱም ሁለት ነገር ነው የታደጉሽ። አንደኛ ገንዘብ፣ ሁለተኛ ፎቶዋን አስለጥፈሽ እንደዚህ በማለት ሽማዳሚሽን ሰምታለች እከሳለሁ ብላለች። ስለዚህ አሁንም ነገም ከነገ ወዲያ በአንቺ ምክንያት የተፖሰተ ካለ አስጠን። ወላሂ ሳራዬ እኔ በየዋሳቢ ገብቼ ተናግሬያለሁ። ወላሂ ከፔጅም አሁን አለ ይኸው አለ ፔጅ ግቢና ይሁ እንደዚህ አታርጊ። በቃ ካላስ እኛ እንደተማረ ሰው ተነጋግረን ፈተናል። አንደግሞም። አሁንም እሷን አርማታለሁ፣ እነግራታለሁ። ያለ ቤተሰቦቿም ይሁን የላከችው ለጓደኞቿም ይሁን እኔ ሲጀመርም አረጋሽ ትምትለምች ቲክቶክ ላይ ተደቢ ብሎ ፎቶ የፖሰተ ሰው ካለ እኔ አልመጣም፣ አላገናኝም፣ አልቀበልም። ምክንያቱም እዛ የፖሰተ ይጨርስለን አይመለከትም። ግን የእሷን መጀመሪያ አላወኩም ነበር። ለዛ ነው በቃ ማርያም በእኔ በኩል ተቦሰተ አስጠፋለሁ። አሁንም ይቅርታ እየጠየቁ ነው። ይኸው ይቅርታ እየጠየቀሽ ነው። አስጠፋልሻል። በሰው ከሆነ በዛ ሁኔታ ምክንያት እንኳን እሷ እኔ ሴት ነኝ ብሩ ይቀራል እንጂ በዛ ምክንያት እኔ እንዲፖሰትበት አልፈልግም። ምንም ማለት ገሚ አንቺ ሰው አለኝ ምናምን ነገር ለማንም ፎቶዋን እሺ እኔ አሁን እገባና በፔጁ እጽፍለታለሁ። እመኝ እጽፍለታለሁ። እሺ እጽፍለታለሁ። እሺ በቃ እኔ አሁን አወራታለሁ። እሷን አወራታለሁ። እሷ ትመጣለች። እሷ ከዚህ ነገር ያንን ነገርማ ተነጋግራችሁ ፈታችኋል እኮ። እንደዛ ያለባት አይመስለኝም። በነገራችን ላይ ከብሯ ውጭ ችግር የለባትም። شوفي هذا صار قالت تعالي هو كبرت فيديو في هناك اهو يعني ايه قالت لي تعالي انا እኔ አሁን ላይቭ ላይ ስራ እየሰራው ነበረ። አንቺ ስትደውይ ጠርቻት ይቹት መጣ እዚህ ጋር ቁጭ ብላለች። እኔ አሁን እሷን እጠይቅልሻለሁ። አንድ ጊዜ አጥስ ማሬ ድምፄን ቆይ ልቀይር። ሰላም አለይኩም እማ። ሰላም እናቴ። አንቺ ነሽ ያስፖሰትሽው ፎቶ? ማወዬ ልንገርሽ ህዝብር ማማ ሶሪ ሐማም ስር ዜን ሐማም ኦኬ ሐማም ሾፊ ሳራዬ ማለት ነው ለጓደኛዋ ሀታ ደውላ ነግራታለች። ደውላልኝ ነበር አሁን ማለት ነው። እኔ እሷ መጀመሪያም የፖስተችው ፎቶ አለ ተጓደኛው ፔጅ ነው ያንን ፎቶ ያወጣው ማለት ነው። እኔ ሀታ ዘመዶችን ጠይቄ አልፖስትንም። እኔ በዚህ ሁኔታ እንዲፖስትባትም አልፈልግም፣ ብር ይቅርብኝ እንጂ ብያለሁ። ወላሂ ላትም ማንም በፔጁ ገብቼ ሀታ ማን የፖስተ ማን ብለ አልመለሰልኝም ማለት ነው። ስለዚህ ፎቶዋ ሚዲያ ላይ ነው ያለው። ከኔ አልፍቻለሁ። ምንድን ነው የምፈልገው? እሺ ዘመድሽ ምን ብሎ ነው የጻፈላት በውስጥ? ለፎቶ ነው የምትደነቂው? ገና ትገደያለሽ ብሎ የጻፈላት እኔ አልሰማሁም። ያንን አላየሁም። ትንገሪ ቁጥሩን ትንገሪ። ዘመድሽ ነው ብላ እሱ 120
ቁጥሩ ሀቢብቲ ይኸው ልንገርሽ እሱ አሁን ሳራዬ እማዬ ልንገርሽ እሱ አሁን ይሄ ብሩ መንጫው ስለደረሰ ስበባ ስበብ ነው የምፈልገው። እዛ ላይ አትሂጂ፣ ስለ ብሩ አይመለከትም። አንቺ ዘመድሽ የራስሽ ቁጥር የሰጠሽው እሱ ስለ ፖስት ብቻ ሳይሆን ገና ትገደያለሽ ብሎኛል ነው የምትለው። ወላሂ እኔ ጠይቄዋለሁ፣ ዛሬም ጠይቄዋለሁ። እባክህ እኔ ሴት ነኝ፣ ሴት ልጅ ወልጃለሁ፣ ልጅ አለኝ። እኔ ሴት ነኝ፣ ሴትነት ያለ ጠይቄዋለሁ። አርገህ ከሆነ ከኔ ጋር የምንጣለው የእሷን ፎቶ እንደዛ ወላሂ ሀዋ እኔ ወንድሜ ሳይ ሙቷል። በሞተው ወንድሜ ሞልሻል። እኔ በዚህ ምክንያት ሪከርድ ልክልሻለሁ። በማስረጃ የምታደርግሽ ትከስሻለች። ስለዚህ አታስኩስች። የተፖሰተ ካለ እባክሽ አስጠፊ። ይሄ ደግሞ ወንድም ያወራውን አስቁም። በቃ አስቁም። እንዲ በርሽ ተነጋገርን አይደለ እንዴ? ተነጋግረን ሀታ ወሬው የመጣልኝ ዛሬ ሳራዬ እኔ ወላሂ ታምሜ ሐኪም ቤት ነው እኔ የከረምኩት። ገና ሰሞኑን ትናንት ወዲያ ኢጃዛ ቤትም የመጣሁት ማለት እኔ ጭራሽ ስለዚህ ወሬ ማንም ያወራኝ ነገር የለም ማለት ነው። በስ በቃ አስጠፊላ ልጅቷን እንትን አታስቢያት። በቃ ካላስ ወላሂ እኔ ልጄን እንትን አስጠፋልሻለሁ። ሀታ ካላስ ነፂ ያለ እኔ ለማንኛውም አሁንም አስጠፊ። በቃ ኢንሻአላህ ላይ ግቢ ደግሞ ነገር ይምጣብኝ እንዴ ባንቺ እና በጣም አመሰግናለሁ። ይቅርታ ካጠፋሁ አጠፋለሁ። እኔ ያንንም በውስጥ ተናግሬ ነበር ማነው ብዬ አይመልስም። አካውንቱንም ተፈለሽ ልክልሻለሁ። እኔ የማን አካውንትም ቢሆን አዲስ ነው አላውቀውም። መቲና አስገቢልኝ ማሪ የኔ ፍቅር አንዴ ይቅርታ ስለሁሉም ነገር ሳርዬ እሺ